70,000 በላይ ቃላቶች አሉ ተብሎ ይታሰባል አይደለ? ሾርት ቫወል እና ሎንግ ቫወል ማወቃችሁ ብቻ 84% የእንግሊዝኛ ቃላቶችን እንድታነቡና እንድትጽፉ ያደርጋቸዋል። እስካሁን ድረስ ተምራችሁ ለውጥ ካላያችሁ ወይም መጻፍና ማንበብ ተራራ ሆኖባችሁ ከነበረ እመኑኝ ይሄ 3 ደቂቃ ቪዲዮ ህይወታችሁን ይቀይርላችኋል። እንዴት በሉ። እንዴት ማለት ጥሩ ቫወሎቻችን ብዙ ጊዜ ድምጻቸውን ይቀይራሉ። የሚያስቸግራችሁ ለመጻፍም ለማንበብ ምንድነው? አ ስትሉት ኦ ይሆናል። ኤ ያላችሁት የሆነ ሰዓት ላይ አሁኑ ታገኙታላችሁ። ኦ ስትሉት አ ይሆናል። ዩ ራሷ አንዳንዴ አነች፣ አንዳንዴ ኡናት፣ አንዳንዴ አነች ድምጿን ትቀያየራለች አይደለ? የዚህን ምንነት በደንብ አድርጌ ላስረዳችሁና 84% የእንግሊዝኛ ቃላቶችን እንድትጽፉ እናድርግ። 5 ቫወል እንዳለ ድሮ ተነግረናል አይደለ? 5ቱም ቫወሎች ግን 2 እና ከዛ በላይ ድምፅ ሊኖራቸው እንደሚችል አናውቅም። ኤ አፕል ብለን ቢ ቦል ስንል ነው ስህተቱ የጀመረው። እንዴት ብትሉ ቦል ሲጻፍ BALL ነው አይደለ? ግን ቦል ብለን አነበብን። ጥያቄም የጀመርነው ኮንፊውዥን የጀመረው ሽምደዳ የጀመረው ከዛች ሞመንት ነው ማለት ነው። ስለዚህ ሾርት ቫወል ስንል ቫወሎቻችን ድምፃቸውን ይቀይራሉ። እንደወረደ አናነብም ኦር እንደወረደ አንጽፍም። when we say long vowels ደግሞ ቫወሎቻችን ድምፃቸውን አይቀይሩም ወይም እንደወረደ የራሳቸውን ድምፅ ይዘው ይነበባሉ። እነዚህን እስካለያችሁ ድረስ መጻፍም ማንበብም አይታሰብም። እስካሁን ሲያስቸግራችሁ ከነበረም እነዚህን ስላለያችሁ ነው ማለት ነው። 5ቱም ቫወሎቻችን sometimes y ብለናል። 6 አለን እንበል። እነዚህ ቫወሎች 2 እና ከዛ በላይ ድምፅ አላቸው ብለናል። ኤ አ ሊሆን ይችላል ወይም ኦ ድምፅ ሊኖር ይችላል። ለምሳሌ አፕል ስንልና ቦል ስንል አፕል ላይ አ ድምፅ አላት፣ ቦል ላይ ግን ኦ ድምፅ አላት አይደለ? እሺ ኢ ደግሞ ኤ ሊሆን ይችላል ወይም አ ሊሆን ይችላል ሾርት ቫወል ላይ። ለምሳሌ ሴቲንግ የስልካችን ሴቲንግ አይደለ? ኢን ኤን አደረግናት ሴቲንግ። ወይም ዊሳይ እንደ አ ደግሞ ለምሳሌ ቲቸር አር ድምፅ አላት አይደለ? ቲቸር ኢአርን እንደ አር ያደረግን ነው። ኢ ኤ ልትሆን ትችላለች፣ አ ልትሆን ትችላለች። አይ ኢ ልትሆን ትችላለች ወይም አ ልትሆን ትችላለች። ለምሳሌ ገርል ብላችሁ ስትጽፉ አይን አ ያረጋችሁ ነው። ግርል ገርል አይደለ? እንደ ኢ ደግሞ ሲት መቀመጥ። ለምሳሌ ሲት ስንል አይን ኢ ያደረግን ነው። ኦ እንደ ኦ ትሆናለች፣ እንደ አ ልትሆን ትችላለች። ለምሳሌ ዋው ስትል አይደለ? ዋው፣ ሃው፣ ናው ኦ አ ያደረግናት ነው። እንደ ኦ ደግሞ ያው ብዙ ቃል አለ ጎ፣ ኖ። ስለዚህ ኦ አ ልትሆን ትችላለች፣ እንደ አ እና እንደ ኦ ልትነበብ ትችላለች። ዩ ደግሞ 3 ድምፅ አላት። አ ልትሆን ትችላለች፣ ኡ ልትሆን ትችላለች፣ እንዲሁም አ ልትሆን ትችላለች። እንደ አ ለምሳሌ አፕ ስንል አምብሬላ ስንል ዩን እንደ አ ያደረግን ነው። እንደ ኡ ደግሞ ለምሳሌ ፑት ስንል ትሩ ስንል ዩን ኡ እያደረግን ነው። ብሉ ስንል ዩ ኡ ትሆናለች። እንደ አ ደግሞ በርን ስትሉ ተርን ስትሉ ዩ እንደ አ ድምፅ ይኖራታል ማለት ነው። ዋይ ኢ ልትሆን ትችላለች እና አይ ድምፅ ሊኖራት ይችላል። ስፔሻሊ መጨረሻና መሀል ላይ ስናገኛት ወይ አይ ወይም ደግሞ ኢ የሚል ድምፅ ሊኖራት ይችላል ማለት ነው። when we say long vowel ግን ቫወሎቻችን እንዳልኳችሁ በራሳቸው ሲነበቡ ነው። ኤ እንደ ኤ ትሆናለች። ለምሳሌ ኬክ ስትሉ፣ ሜክ ስትሉ፣ ሼክ፣ ቤክ እነዚህ ቃላቶች ጋር ኤ እያደረግን ነው። ኢ ደግሞ እንደ ኢ ትሆናለች። ለምሳሌ ዲስትሮይ ስትሉ፣ ዲላይት ስትሉ ኢን እንደ ኢ ያደረጋችሁ ነው። አይ እንደ አይ የሚሆንበት ጊዜ አለ። ለምሳሌ ታይም፣ ላይፍ፣ ላይክ አይን አይ ያደርጋል። ኦ ደግሞ ኦ ድምፅ አላት። ደግሞ እንደ ዩ ሁና ትመጣለች። ለምሳሌ ቲዩብ ስትሉ፣ ኪውር፣ ኪዩት ስትሉ ዩን ዩ እያደረጋችሁ ነው ማለት ነው። ስለዚህ ሾርት ቫወል እና ሎንግ ቫወል ኮንሶናንትን ጨምሮ እነዚህ 3ቱን ኮንሴፕት ከያዛችሁ የእንግሊዝኛ 84% ቃላቶች እንድታውቁ ያደርጋችኋል ማለት ነው። So if you guys are interested to improve your English, especially ደግሞ መጻፍና ማንበብ ሰብስክራይብ ማድረጋችሁን አትርሱ። I will see you guys on the next video. Bye. Have a good one.